ለዮሴፍ እግዚአብሔር ህልም አሳየው። ህልም ያው ህልም በኮንቴክስት ነው የሚታየው። አሁን የገበሬ ልጅ የገበሬ ህልም ነው የሚያየው። አሁን ዮሴፍ አውሮፕላን ሲሄድ አየው ማለት አይችልም። የገበሬ ልጅ ነዶ ምናምን ነው የሚያየው። ስለዚህ የኔ ነዶ ቀጥ ብላ ስትቆም የእናንተ ደግሞ እየመጣ ሲሰግድ አየው ብሎ ለወንድሞቹ ነገራቸው። ይሄ የሚያናድድ ህልም ነው። እኔም የዮሴፍ ወንድም ብሆን እንኳን አንተ ቆመ ችግር የለውም አልልም። ማንህና ነው አንተ ያንተ የሚቆመው የኔ የሚሰግደው ብዬ አንገቱን ነው ማንቀው። አሁን እናንተ አታንቁም አውቃችኋለሁ። የሚያናድድ ህልም ነው። ስለዚህ ወንድሞቹ የባሰ ጠሉት ይላል። የወንድሞቹ ስህተት ምንድነው ብለህ ትገምታለህ ካላችሁ የወንድሞቹ ስህተት ህልም በምርጫ እንደማይታይ ረስተውታል። በውን መምረጥ ይቻላል። አሁን እኔ በውኔ የማየውን የምሰማውን የሚሄድበትን ቦታ ከዚህ ፕሮግራም ሲያልቅ መምረጥ ይችላል። ወደ እንትን አልሄድም እኔ ፕሮግራሜ ወደ እንትን ነው ብላል። በህልም ምን ይመረጣል? መሄድ ነው እንጂ። ልጁ በህልሙ ነው ያየው። ወንድሞቹ ደግሞ ምን ማለት ነው? እንዴት እንደዚህ ታያለ? እንዴ አያ በቃ አየ ምን ይደረግ ሲሆን ከተፈጸመ ልክ ነው አይተሃል ማለት ነው። ካልሆነ ቅዠት ነው ማለት ነው እንጂ እንዴት ነው እንደዚህ የሚተናነቁት? እንዴት እንዲህ ታያለ ብለው ተናደዱ። ደገመና እየጨራሽ ሁለተኛው ህልም ደግሞ ስግደት ውስጥ አባቱም እናቱም ተጨመሩ። ይሄ ያዕቆብን ሁሉ አናደደው። ናተ አለው ያዕቆብ እኔና እናትህም ተጨመርን አለ። የወላጅ እናቱ ሞታለች፣ እንጀራ እናቱ ነች። እኔና እናትህም ተጨመርን ስግደት ውስጥ ምን ማለት ነው አለና እንደ ቆጣ እንደማለት አለ። በኋላ ግን መለስ ብሎ እሱ ራሱ ከቤት ተባሮ ወጣለት አይደል ህልም ያየው። ትዝ ሲለው የኔ ቢጤ ነው ማለት ነው ይሄ ልጅ። ከኛ ቤት አንድ ልጅ ተገኘ። የሚገርም ነው። ለምን እከራከራለሁ ከዚህ ልጅ ጋር? የሚፈጸምም ከሆነም ካልሆነም ለምን በልብ ያልጠብቀውም ብሎ በልቡ ይጠብቀው ነበር። ወንድሞቹ ምን አሉበት? ቀኑበት። አሁን እኛ ሞኝ መሆን የለብንም። የሚቀኑ ሰዎች እንዳሉ ማወቅ አለብን። የሚቀና ሰው ደግሞ ቀንቶ ቁጭ አይልም፣ ብዙ ነገር ያደርስብሃል። ቅናት መርዝ ነው። አሁን የሚቀና ሰው ባዳ ብቻ ይመስለናል። ወንድሞቹ ናቸው የቀኑበት። ቅናት ዘመድ አይመርጥ፣ ባዳ አይመርጥ፣ ምን አይመርጥ፣ የተለከፈ ነገር እኮ